የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እንደምን አላችሁ ቅዱሳን? ሁሉ መልካም ነው። ሁሉ ጊዜ እንደምናገረው እኔ የክርስቶስን ኢየሱስ የምስራች ወንጌልን የምናገር ነኝ። ይሄ የምስራች ወንጌል ይሄ መልካም ዜና የሆነው ራሱ እግዚአብሔር ሰርቶ የጨረሰው ስራ ነው። በማን የሰራው ሲባል በክርስቶስ ኢየሱስ። ብዙ ጊዜ ለምንድነው በክርስቶስ ኢየሱስ እግዚአብሔር የሰራው ብለን ካለ ክርስቶስ ኢየሱስ የሰው ተወካይ ሆኖ ስለመጣ ማለት ነው። አንድ ነገር ላስታውሳችሁና ወደ ዝርዝር ውስጥ ልግባ። በብሉይ ኪዳን ሊቀ ካህናት አሉ አይደለ? እነዚህ ሊቀ ካህናቶች ወደ ቤተ መቅደስ በተለይም ወደ ቅድስተ ቅዱሳን የሚገቡ ሰዎች ናቸው። ወደ ቅድስተ ቅዱሳን የሚገቡበት ትልቁ ምክንያቱ ምንድነው ሲባል ለእግዚአብሔር መስዋዕት ሊያቀርቡ ነው፣ ስርየት ሊያደርጉ ነው። ለምንድነው ስርየት የሚያቀርቡት ሲባል ለሰዎች ኃጢአትና ለሰዎች በደል ምትክነትን በማቅረብ ወደ ቅድስተ ቅዱሳን ገብቶ ደምን ያፈሱ ነበር። ምክንያቱም ደም ሳይፈስ ስርየት የለም። ያ የሚፈሰው ደም ንጹህና እንከን አልባ የሆነ ደም ነው። ምክንያቱም ከኃጢአት ሊያነጻ የሚችለው ኃጢአት ሊያጥብ የሚችለው ንጹህ ደም ስለሆነ ማለት ነው፣ እንከን የሌለበት። ስለዚህ አውራ በግም ሊሆን ይችላል፣ ጊደርም ሊሆን ይችላል፣ የተለያየ ነገሮችም ሊሆኑ ይችላሉ። ያ ሊቀ ካህናት በአመት አንድ ጊዜ ገብቶ ለኃጢአት ምን ያደርጋል? ስርየት ያቀርባል ማለት ነው። ያ ሊቀ ካህኑ የህዝብ ሁሉ ተወካይ ነው። ያ ሊቀ ካህኑ በጣም የሚያስገርመውና የሚያስደንቀው ለህዝቡ ብቻ ሳይሆን ለራሱ መተላለፍና ለራሱ በደል መስዋዕት የሚያቀርብ ሊቀ ካህን ነው። እዚህ ጋር በደንብ እንድትሰሙኝ ይፈልጋለሁ። ምክንያቱም ይሄ መሰረት ስለሆነ፣ ይሄ መሰረት ካልገባችሁ በኋላ በመንናገረው ጠለቅ ባለ ሐሳብ ልንረዳ ስለማንችል ማለት ነው። ስለዚህ ህዝብን ሁሉ ወክሎ ስለሚገባ የህዝብን ሁሉ መስዋዕት ምን ይላል ማለት ነው? ያቀርባል። ያኔም የእስራኤል ህዝብ ሁሉ በዛ ቤተ መቅደስ ዙሪያ ተሰብስቦ የሊቀ ካህኑን በተስፋ ይጠብቁታል። ምክንያቱም እግዚአብሔር እንደተቀበለውና እንዳልተቀበለው የሚያውቁት የዛ ሊቀ ካህናት በሰላም መውጣት ስለሆነ ማለት ነው። ባይዘዌ እነሱ የሚያቀርቡት መስዋዕት ፍጹም ነው ሙሉ ነው ማለት አይደለም። መጽሐፍ ቅዱስም ፍጹምና ሙሉ ነው ስለማይለው ማለት ነው። ደግሞ ስርየትም በእውነትም ለስርየት ያቅርቡት እንጂ ስርየትም የሚያደርግ አልነበረም፣ ወይ ደግሞ ይቅርታን የሚያደርግ አልነበረም። ነገር ግን የሚሸፍን ነበረ፣ የእግዚአብሔር ቁጣ የሚያበርድ ነበረ። በነሱ ፋንታ በነሱ ቦታ ምንም በደል የሌለበት ምንም ኃጢአት እንከን የሌለበት ይሰዋል። እነሱም ኃጢአታቸውን ይናዘዙበትና ያን በግ ያን ጊደር ያን ዶሮም ሊሆን ይችላል እርግብም ሊሆን ይችላል ምን ያደርጋሉ? ኃጢአታቸውን ይናዘዛሉ። ከዛን ይተላለፍበታል፣ እጅ በመጫን ማለት ነው፣ እጃቸውን ጭነው ማለት ነው። ከዛን አሁን እነሱ ነፃ ናቸው። ለአንድ አመት የሚኖሩት በነፃነት ነው። ለአንድ አመት የሚኖሩት በበረከት ነው። ለአንድ አመት የሚኖሩት በነፃ ነው። ነገር ግን ከህሊናቸው ነፃ ናቸው ማለት አይደለም። ነገር ግን ኃጢአቱ ተወግዷል ማለት አይደለም። መሰረት ነው ብያቸዋለሁ። በደንብ ሰው ያ ሊቀ ካህናት ሲወጣ ህዝቡን ይባርካል። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ እግዚአብሔር ያከናውናችሁ እያለ ሊቀ ካህኑ ምን ይላል? አሮን ምን ያደርጋል ማለት ነው? ይባርካል ህዝቡን ማለት ነው። ክብር ለኢየሱስ ይሁን። በእስራኤል ነው እንግዲህ የአዲስ ባይዘው አንድ ነገር ልንገራችሁ። በጣም ሶሪ ለአነጋገሬ ማለት ነው። ይሄ የብሉይ ኪዳኑ ሊቀ ካህናት የሚያቀርበው መስዋዕት አንደኛ መስዋዕት ላመጡት ነው። እስራኤልም ሆኖ መስዋዕት ካለመጣ ስርየት ላያገኝ ይችላል። እግዚአብሔር ሊቀስፈው ሊገድለው ይችላል። አንደኛ ይሄ ነው። ሁለተኛ ደግሞ ለእስራኤል ህዝብ ብቻ የሚሆን መስዋዕትን ነው የሚያቀርቡት። ለአሕዛቦች የሚያቀርቡት መስዋዕት የላቸውም። በመሰረቱ እነሱ ታቦትም የላቸውም። የህግ መሰጠትም የኪዳን መሰጠትም ኢቭን የተስፋ ቃልም የነሱ አይደለም ማለት እነሱ እጅ አልነበረም።
እነሱ ተስፋ የሚያደርጉት የለም። እንደውም በከንቱ ትዞሩ ነበር ተስፋ እንደሌለው ሰው። አሕዛብ ያለው በእግዚአብሔር ዘላለማዊ አጀንዳ በእግዚአብሔር ልብ ውስጥ ነው ያሉት። እንደውም መጽሐፍ ቅዱስ እንደውም ሲገልጠው ምን ይላል? የእግዚአብሔር ሚስጥር ነው ይላል። የአሕዛብ መዳን፣ የአሕዛብ መስደቅ፣ የአሕዛብ የእግዚአብሔር ልጅ መሆን፣ የአሕዛብ ኪዳን የእግዚአብሔር ሚስጥር ነበረ። አሁን እሱን ልገልጣል እና የሚያቀርቡት መስዋዕት ለእስራኤል ብቻ ነበር። ሃሌሉያ። ይሄኛው ሊቀ ካህናት ካህኑ ራሱ ነው። አንደኛ እሱ ንጹህ ነው። ይሄ ካህን ንጹህ ነው፣ በደል የለበትም፣ እንከን የለበትም። ለራሱ የሚያቀርበው መስዋዕት የለውም፣ ምክንያቱም ጻድቅ ስለሆነ። በእግዚአብሔርና በሰው መሃል ሊያስታርቅ የሚችለው ማላጅ ሊሆን የሚችለው ባይዘው እንከን የሌለበት በደል የሌለበት ሰው። በዚህ ደግሞ ንጹህና እንከን የሌለበት ኃጢአት የሌለበት ሆኖ የተገኘው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክርስቶስ ሆኖ ሊቀ ካህናት ሆኖ በእግዚአብሔር መንፈስ ተቀብቶ መካከለኛ የሆነ በሰውና በእግዚአብሔር መሃል ምን ያለ የተሾመ የተቀባ ለዓለም ሁሉ የሚሆን ደምን ያቀርባል ወይ መስዋዕትን ያቀርባል። መስዋዕቱ ራሱ ነው። መስዋዕት አቅራቢ ራሱ ነው። መስዋዕቱን ደግሞ ራሱ ነው እንዳልኳችሁ። በጣም የሚያስገርም መስዋዕቱን የሚያቀርበው ደግሞ ለእስራኤል ብቻ ሳይሆን ለዓለም ሁሉ ነው። እንደውም እስራኤላዊዎች እንዲገባቸው ዮሐንስ እንዲህ ብሎ ክርስቶስ ኢየሱስን ሲያየው ገለጠው። ለእስራኤልም ለአሕዛብም እንዲገባቸውና እንዲቀበሉት እነሆ የዓለም ሁሉ ኃጢአት የሚያስወግድ የማበግ የእግዚአብሔር በግ። ሃሌሉያ። የሰው በግ አይደለም፣ የእስራኤል በግ አይደለም፣ የአሕዛቦች በግ አይደለም። ይሄ እግዚአብሔር ለዓለም ሁሉ ያዘጋጀው የራሱ በግ ነው። በበግነት የተገለጠበት ምክንያት ምንድን ነው ሲባል እስራኤላውያን እንዲገባቸው፣ እስራኤላውያን እንዲነቁ፣ እንዲቀበሉት ነበረ። ነገር ግን ሐሳባቸው ደንዝዞ ስለነበረ ከመቀበል ይልቅ እሱን ገደሉት። እርሱን አልተቀበሉትም። ለተቀበሉት ግን የእግዚአብሔር የልጅነት ስልጣንን አገኙበት ማለት ነው። ዛሬም በደንብ ስሙ እና ይሄኛው የአዲስ ኪዳኑ ሊቀ ካህናት የዓለም ሁሉ ኃጢአትን የሚያስወግድ በግ ሆኖ ቀረበ ራሱ። የሚገርመው አሁን ወንጌል ለማመን የሚከብደው እዚህ ፓርትም ነው አንዱ። መስዋዕት አቅራቢ ራሱ ነው። መስዋዕቱ ራሱ ነው። መስዋዕቱ ቅዱስ ነው፣ እንከን የለበትም። ክብር ለኢየሱስ ይሁን። ይሄኛው ሊቀ ካህናት በደንብ ልብ በሉ፣ ሰውን ሁሉ ተክቶ ነው በእግዚአብሔርና በሰው መሃል የገባው። ያኛው ሰውን ተክቶ አይደለም፣ የዓለምን ሁሉ ሕዝብ ተክቶ አይደለም፣ የእስራኤልን ሕዝብ ብቻ ነው። ክብር ይሄኛው ሊቀ ካህናት ግን ይሄኛው የእግዚአብሔር በግ ግን እግዚአብሔርንና ሰው መካከል ሆኖ የዓለምን ሰው ሁሉ ነው ያስታረቀው። ምትክ ምንድነው? ምትክ የሚለው ቃል አንዳንዴ አስቸጋሪ ነው። ክብር ለኢየሱስ። ሰው ሆኖ ማለት ነው። በቃ እንደኛ ሆኖ። ክብር ለኢየሱስ ይሁን። አንዳንዴ ምትክነት የሚለው ነገር ላይገልጠው ስለሚችል ማለት ነው። እኛን ራሳችንን የሆነው። ስለዚህ በሰውና በእግዚአብሔር መሃል ሆኖ ለአንዴና ለመጨረሻ ጊዜ በሰውና በእግዚአብሔር መሃል ያለውን ኃጢአት አሮጌውን ሰው ምን አለው? አስወገደው ይላል። አስወገደው ይላል እና የተሰራበት መንገድ ደግሞ ልዩ ነው። ታውቃላችሁ አይደለ? መስዋዕት ሲቀርብ በብሉይ ኪዳን ደሙን ከፈሰሰ በኋላ በኪዳኑ ታቦት ላይ ምን ይላል? ደሙ ይረጫል። ከዛን ደግሞ ይቃጠላል። እንትኖቹ ስጋው ምን ይላል? በእግዚአብሔር ፊት ይቃጠላል።
ኢየሱስን ክርስቶስ በመስቀል ላይ ወጥቶ ምን አለልን? የመስዋዕት ሆነልን፣ ተቃጠለልን ማለት ነው። ሃሌሉያ። አሁን ሰው ሊቀበል የማይችለው የምስራች ዜና ማለት ወንጌል። ኢየሱስ በመስቀል ላይ ወጥቶ ምን አለልን? ተቃጠለልን፣ መስዋዕት ሆነልን። ምክንያቱም ደም ሳይፈስ ይላችሁ እግዚአብሔር ለኃጢአት የሚገባውን ነገር ከፍሏል። የኃጢአት ደሞዝ ሞት ስለሆነ እግዚአብሔር ለኃጢአት የሚገባውን ቅጣት ሰጥቶታል። ኢየሱስ ሰው በመሆኑ የሰውን ዘር ሁሉ ኃጢአት በመውሰድ በመስቀል ላይ ወጥቶ ስለኛ የሚቃጠል መስዋዕት ሆነልን። በደላችንን ሁሉ ተቀበለልን፣ ተቀጣ። እግዚአብሔር ኃጢአትን ቀጣ። በመስቀል ላይ ሆኖ እየተሰቃየ ያለው፣ በመስቀል ላይ ሆኖ ደሙ እየፈሰሰ ያለው ያ ኢየሱስ ሰውን ተክቶ ነው። ሰው ሆኖ ነው። የዓለምን ሁሉ ኃጢአት እያስወገደ ነበር። ይሄ ሊቀ ካህናት የሰራው ስራ እጅግ በጣም አስገራሚ ነው። ያለፈበት መንገድ እና ደሙን ወይ ደግሞ ህይወቱን ይዞ ወደ የት ገባ ይላል መጽሐፍ ቅዱስ? ወደ ላይኛይቱ ቤተ መቅደስ ገባ ይላል። በጣም ነው የሚያስገርመው። በሰው እጅ ወደ ተሰራ አይደለም የገባው፣ ወደ ላይኛይቷ ቤተ መቅደስ። ሃሌሉያ። ደሙን ይዞ ገባና ስርየት አደረገልን። ክብር ለኢየሱስ ይሁን። በደል ሁሉ የዓለምን ሁሉ ኃጢአት እግዚአብሔር ምን አለ? አስወገደ። እግዚአብሔር ይቅር አለ። እና ኢየሱስ ትዝ የሚላችሁ ከሆነ ለሱ ትልቁ ማረጋገጫ ሊቀ ካህኑ ልክ ከቤተ መቅደስ ሲወጣ አሮን ህዝቡን ይባርካል። እግዚአብሔር ይባርካችሁ። ኢየሱስም ከሞት ከተነሳ በኋላ ወደ ሰማይ እያረገ ምን አደረገ ነው የሚለው? እየባረካቸው ይላል። ሃሌሉያ። ምክንያቱም መባረክ የሊቀ ካህን ስራ ነው። መባረክ ሊቀ ካህኑ እግዚአብሔር እንደተቀበለው የእስራኤል ህዝብ የሚያውቅበት ምልክት ነው። ለዚህ ነገር ደግሞ ኢየሱስ ወደ ሰማይ ሲያርግ እየባረካቸው ወጣ ይላል። ኦ ሃሌሉያ። ለዚህ ነው መጽሐፍ ቅዱስ በመንፈሳዊ ስፍራ በመንፈሳዊ በረከት የባረከን የጌታችንና የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ለዚህ ነው እኛ ተባርከናል የምንለው፣ ተባርካችኋል የምንለው። የእስራኤል ህዝብ መቀበል አቃተው። እኛ አሕዛቦችም ልንቀበል የተገባን እውነት ነው። አሁን እኛ አሕዛብም አይደለን እስራኤላዊም አይደለን፣ እኛም በክርስቶስ አዲስ ፍጥረት የሆንን። ስለዚህ ይሄን ምስጢር ልታውቁ የተገባ ነው ማለት ነው። ቅዱሳን ባረከን እግዚአብሔር፣ ልጆቹ አደረገን፣ ጻድቃን አደረገን፣ ፍጹማን አደረገን፣ ኃጢአት አልባ አደረገን። ኃጢአት አልባ ያደረገን እኮ ኃጢአት ሳንሰራ ቀርተን አይደለም። ኢየሱስ ሰውን ወክሎ በዚህ ምድር መጥቶ እግዚአብሔር ለኃጢአት ያለውን ሁሉ ኢየሱስ ሞተ ይላል መጽሐፍ ቅዱስ። ታውቃላችሁ፣ ሞቷል። ኢየሱስ እንደሞተ ነው የሚለው። ኢየሱስ አልሞተም፣ አምላክ እንዴት ይሞታል የሚሉ ሰዎች አሉ። ኢየሱስ እንደሞተ የማይቀበል ሰው ደግሞ አይድንም። እንደሞተ ከሙታንም እንደተነሳ በልብ ብታምን ስለሚል መጽሐፍ ቅዱስ ማለት ነው። ባረከን ኢየሱስ አይደለ? ወደ ላይኛው ቤተ መቅደስ ሄዶ ለኃጢአት ምን አደረገ? ስርየትን አቀረበ። ለዚህ ነው ኢየሱስ ክርስቶስ የመጣሁት አለ ሕይወት እንዲሆንላችሁ፣ እንዲበዛላችሁ፣ ደግሞም እንዲትረፈረፍላችሁ መጣው። የእስራኤል ሕዝብ ይሄን ሊቀበል አልቻለም። ለዚህ ነው ኢየሱስ ከሞት ከተነሳ በኋላ ወንጌል በዓለም ሁሉ እንዲሰበክ የሆነበት ሚስጥር ይሄ ነው። የምስራች እየተባለ ይሰበካል። ኢየሱስ እኮ የመጣው ሕይወት እንዲሆንላችሁ፣ ኢየሱስ እኮ የመጣው እንዲትረፈረፍላችሁ። እቺን ቃል ልንገራችሁና ወደ መጠቅለል ልምጣ። መጽሐፍ ቅዱስ ሲናገር በአንዱ አዳም አለመታዘዝ ምክንያት ሞት
በአንዱ አዳም አለመታዘዝ ምክንያት ሞት በዚህ ዓለም ላይ ነገሰ ይለናል። እንዲሁም በሁለተኛው አዳም መታዘዝ ምክንያት ደግሞ ሕይወት እና የእግዚአብሔር ጸጋ የተትረፈረፈ ሆነ ይላል። በክርስቶስ ኢየሱስ የተገለጠው ሕይወት የተትረፈረፈ ሕይወት ነው። በአጭሩ አዳም ከሰራው ኃጢአት በላይ ኢየሱስ የሰራው ጽድቅ ይበልጣል። በአዳም አለመታዘዝ ምክንያት ዓለም ሁሉ በኃጢአት ተበላሸች። ሰው ሁሉ ኃጢአተኛ፣ ሰው ሁሉ በደለኛ ነው። እንዲሁም በአንዱ ክርስቶስ መታዘዝ ምክንያት ሁሉም ሊጸድቁ ይችላሉ፣ ሁሉም ሊቀደሱ ይችላሉ። እግዚአብሔር ወካይ ያስቀምጧል፣ አዳምንና ክርስቶስን። ስለዚህ በአዳም ከሆናችሁ የአዳም የሕይወት ስርዓት ይነግስባችኋል፣ በክርስቶስ ከሆናችሁ የክርስቶስ የሕይወት ስርዓት ይነግስባችኋል። ስለዚህ በክርስቶስ የሆነ ሰው የተትረፈረፈ ሕይወት ውስጥ ይገባልም ይወጣልም ይላል። መሰማሪያም ያገኛል። ምክንያቱም የሚያሰማራ መንፈስ ቅዱስ ስላለ፣ የሚያድን ክርስቶስ ስላለ። በዚህ ሊቀ ካህናት ልትታመኑ ይገባል። ኃጢአታችን ሁሉ ክርስቶስ ኢየሱስ አስወግዶላችኋል። ያለ ኃጢአትና ያለ ነውር ናችሁ እናንተ። ግን ክርስቶስን ስትቀበሉ የእግዚአብሔር ጽድቅ እና የእግዚአብሔር ሕይወት ልትቀበሉ ይገባችኋል። ምክንያቱም በእግዚአብሔር ፊት መቅረብ የሚችለው ሰው በጽድቅና በሕይወት ስለሆነ። ክርስቶስን ያልተቀበለ ሰው ምንም ኢየሱስ ለኃጢአቱ ዋጋ ቢከፍልለትም የኢየሱስን ጽድቅ ስላልተቀበለ በእግዚአብሔር ፊት አይቀርብም። ሕይወት የለውም፣ ሕይወት አይገኝም። ምክንያቱም የእግዚአብሔርን ሕይወት ስላልተቀበለ። እንዲህ ልበላችሁና ልጨርስ። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል ሁሉም ሰው ሊቀበለው ሊታመነው የተገባ እውነት ነው የሚለው ጳውሎስ። እንደውም ከኃጢአተኞቹ ዋናውን እኔ መረጠ። እኔ እኮ ኃጢአተኛ ነኝ፣ እኔ ማረባ ነኝ፣ እኔ እኮ ክርስቶስ እንዴት ይቀበለኛል? ዋና አለ ጳውሎስ። ዋናውን እኔ ከተቀበለ እናንተንማ ብሎ እሱን ያስበልጣል። አይታችኋል። የእግዚአብሔር ጸጋ ከእናንተ ኃጢአት በላይ ነው። ግዴላችሁ እናንተ ከሰራችሁት፣ እናንተ ከበደላችሁት በላይ እግዚአብሔር በክርስቶስ ኢየሱስ የሰራው ስራ ይበልጣል። የክርስቶስ ደም እናንተ ከሰራችሁት ኃጢአት በላይ አይደለም። አዎ እግዚአብሔር ይወዳችኋል፣ እግዚአብሔር ይቀበላችኋል። ኑ ወደ ኢየሱስ ይወዳችኋል። እንደ ኢየሱስ የሚወዳችሁ የለም። ለእናንተ ነው የመጣው። የኃጢአተኞች ወዳጅ ነው እሱ። ኃጢአተኞችን ይወዳል። ይሄ ማለት ግን የኃጢአተኞች ስብስብ ነች ማለት አይደለም። ኃጢአተኞችን ትሰበስባለች። ኃጢአተኞችን ሰብስባ ግን ይቺ የእግዚአብሔር መንግስት አንድ ሻወር አላት። አንድ ንጹህ የምታረግ፣ አንድ ቅዱስ የምታረግ ጽድት ያለ ሻወር አላት። እሱም የክርስቶስ ኢየሱስ ደም ይባላል። ከኃጢአት ሁሉ የሚያነጻ፣ ከአመፃችን፣ ከበደላችን፣ ካለመታዘዛችን የሚያነጻ የክርስቶስ ኢየሱስ ደም አለ። ሰው ሁሉ ነው የሚለው። ይህን ድምፅ የምትሰሙ በተለያየ ስፍራ ቦታ ሆናችሁ ይህን ድምፅ፣ ይህን ወንጌል የምትሰሙ፣ ወንጌል ስለ እናንተ ነው። ወንጌል ኢየሱስ ክርስቶስ ስለ እናንተ የከፈለው ዋጋ ነው። ኢየሱስን ብታምኑ፣ ኢየሱስን ብትቀበሉ፣ መታመናችሁ የምትተማመኑበት እሱ ከሆነ የዘላለም ሕይወት ታገኛላችሁ። ሰው በስራ ሊጸድቅ አይችልም። ሰው በስራ ሊድን አይችልም። ሰው ሊድን የሚችለው በክርስቶስ ኢየሱስ ደም በማመን ነው። በክርስቶስ ኢየሱስ በተሰራው በመስቀል ስራ በማመን ነው። ሰው ሊድን የሚችለው ኢየሱስ እንደሞተ ከሙታን እንደተነሳ እንዳረገና ተመልሶ እንደሚመጣ ሲያምን ሲቀበል። ኢየሱስን በማመን ወደ እግዚአብሔር የሕይወት ስርዓት ውስጥ እንድትገቡ በክርስቶስ ኢየሱስ ስም አበረታታችኋለሁ። ኑ፣ ኢየሱስ ይወዳችኋል። እናንተ ሸክም የከበዳችሁ በሕግ ለመዳን በስራ ለመዳን በስራ ሕግ ነውን? አይደለም ይላል። አባታችን አብርሃም በስራ ዳነ፣ በስራ ጸደቅን? አይደለም። በእምነት ነው። በእግዚአብሔር በማመን እግዚአብሔርን በመቀበል
ስለዚህ ኑ ኢየሱስ ይወዳችኋል። ኃጢአተኞች ደካሞች ነን የምትሉ ካለ አዎ ኢየሱስን ለእናንተ ነው የሚሞተው። እንደናንተ የሚወደው ሰው የለም። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። በመስቀል ላይ የሞተው ስለእናንተ ነው። ወደማይጠፋ ሕይወት ኑ ግቡ። ወደ ዘላለም ሕይወት ኑ ግቡ። ክብር ለኢየሱስ ይሁን። ልብሳችሁን በበጉ ደም እጠቡ። ሃሌሉያ። በበጉ ደም እጠቡ። ኑ ወደ እግዚአብሔር ጸጋ ዙፋን በእምነት ቅረቡ። ሃሌሉያ። እግዚአብሔር ዛሬም ይቀበላችኋል። እግዚአብሔር ዛሬም ይወዳችኋል። ሃሌሉያ። ማንም ከማንም የተሻለ አይደለም። ሰው ሁሉ ደካማ ነው። ለዚህ ነው እስራኤላውያን በጣም ተመኩ። የሆነ ሰዓት ላይ በጣም ተመኩ። እኛ ከአሕዛብ እንሻላለን አሉ። እኛ እንደ አሕዛቦች ኃጢአተኞች በደለኞች አይደለንም አሉ። እኛ ሕጉም የኛ ነው፣ የተስፋ ቃሉም የኛ ነው፣ ሁሉም የኛ ነው። መመካት ሲጀምሩ አይኑ የተከፈተ ሰው ጳውሎስ እንደዚህ ያለ ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በነፃ ምን ይላሉ? ይጸድቃሉ። እንዲያው በነፃው መጽደቅ የሚቻለው በእግዚአብሔር በሰራው በክርስቶስ ኢየሱስ መስቀል ፍጹም ስራ ሰው ሲያምን ብቻ፣ በቤዛነቱ ማለት ነው፣ በምትክነቱ ማለት ነው፣ በደሙ በመዋጀቱ ማለት ነው። ያለዛ ሰው ሊድን አይችልም። ያለዛ ሰው ሊጸድቅ አይችልም። ሰው ሊድን የሚችለው ሰው ሊጸድቅ የሚችለው በጸጋው ብቻ ነው። ሁሉም ኃጢአተኛ ነው። ሁሉም በደለኛ ነው። ለዛ ለሁሉም ኃጢአተኛ ደግሞ ክርስቶስ ኢየሱስ ሞተ፣ ኃጢአተኛ ተባለ፣ ግፈኛ ተባለ፣ እንደውም በዴ ተደበደበ፣ እንደውም በዴ ተሰቀለ፣ ገረፉት፣ አሰቃዩት። በደል ተገኝቶበት ነው። አንዳንዶች ሲመሰክሩለት ነበረ። ገዳዮቹ ሲመሰክሩለት ነበረ። እሱ በደል የለበትም እኮ፣ እሱ ኃጢአት የለበትም እኮ። ነገር ግን ሕይወትን እያካፈለ ነበር። ራባጋዳጋላባጋ በመስቀል ላይ ክርስቶስ ኢየሱስ በሚሰቀልበት ሰዓት ላይ ጽድቅ እያካፈለ ነበር። እናንተ ሕይወት እያካፈለ ነበር። ለአመፀኞች እየማለደ ነበር። አመፀኛ ተብሎ ተቆጥሮ ማለት ነው። ከአመፀኞች ጋር ተቆጠረ ይላል መጽሐፍ ቅዱስ። አጥንቶቹ ተቆጠሩ ይላል። ለምን? አመፀኞችን ለማጽደቅ ወደ ጻድቃን ጉባኤ ለማስገባት። ለዚህ እኮ ነው አሁን ቀርባችኋል ይላል፣ ገብታችኋል ይላል። ወደ ጻድቃን ጉባኤ፣ ወደ ኤሎሂም ጉባኤ፣ ወደና አብርሃም መንፈስ፣ ወደዛ ጉባኤ ቀርባችኋል። ከአቤል ደም ይልቅ ወደሚያነጻው ደም፣ ወደ መካከለኛ ወደ ሆነ ወደ ኢየሱስ ክርስቶስ ደም ምን ብላችኋል? ቀርባችኋል። ድፍረታችን፣ ብቃታችን፣ ኃይላችን ሁሉ ኢየሱስ ክርስቶስ ነው። የኢየሱስ ደም ነው። ስለዚህ ዛሬ በእግዚአብሔር ፊት ጻድቅ ነኝ ለማለት አላፍርም። ምክንያቱም ኢየሱስ ራሱ አላፈረም። አሁን ኢየሱስ እርቃኑ መሰቀሉ እኮ አይደለም የሚያሳፍረው። ኖ እንደ ኢየሱስ እኮ ራቁቱን ሲሰቀል አላፈረም። ኖ እሱ እኮ አይደለም አሁን የሚያሳፍረው። እሱ እኮ አይደለም አሁን ሺም የሚያስይዘው። ኃጢአት የማያውቀው እኮ ነው ኃጢአት ይሆን። አምላክ እኮ ነው በመስቀል ላይ እየተሰቀለ ያለው። ኢማጂን ይሄን እንዴት የሰው አይምሮ ሊቀበለው ይችላል? ለተቀበሉት ነው የሚለው። ኑ ኢየሱስ ይወዳችሁ፣ ግድ የላችሁም። እንደ ኢየሱስ የሚወዳችሁ የለም። ኢየሱስ ይወዳችኋል። ኑ ለምናችኋለሁ፣ ከክርስቶስ ጋር ታረቁ። እግዚአብሔር ዓለምን ሁሉ በክርስቶስ ሆኖ ራሱን ያስታርቅ ነበር። ራሱን እኮ ነው ያስታረቀው። እግዚአብሔር በስጋው በኩል አስታርቋቸዋል። በአምላክነቱ ከአምላክነቱ ከራሱ ጋር አስታርቋቸዋል። የአምላክ ጠላቶች የነበር፣ ከአምላክ የራቅን የነበርን፣ ተስፋ ቢሶች የነበርን፣ አሁን ግን ተስፋ ያለን። ኑ ኢየሱስ ይወዳችኋል። ኑ ወደ እግዚአብሔር መንግስት ግቡ። ኑ በሩቅ ያላችሁ፣ ትላንት የነበራችሁ፣ ምናልባት ወደ ኋላም የተመለሳችሁ ካላችሁ ኑ። ኢየሱስ ይወዳችኋል። አሁንም ይወዳችኋል። የወደዳቸውን እስከ መጨረሻ ወደዳቸው። የእግዚአብሔር ፍቅር አጋፔ ነው።
የእግዚአብሔር ፍቅር ዘላለማዊ ነው። የእግዚአብሔር ፍቅር በምክንያት ላይ የተመሰረተ አይደለም። በመስዋዕት ላይ በደሙ ላይ የተመሰረተ ነው። ይወዳቸዋል። ሃሌሉያ። ስለዚህ ኢየሱስ ክርስቶስ የመጣው ሰላም ሊሰጠን፣ ኢየሱስ የመጣው ህይወት ሊሆነን፣ ህይወት ሊያበዛልን፣ እንዲበዛላችሁ ነው የሚለው። አስተውላችሁታል? እንዲበዛ ገብቷል። ግን ውስጥ እየገባ ህይወት ይበዛል። ልክ አዳም እግዚአብሔር ከፈጠረው በኋላ ረዳት ከሰጠው በኋላ ብዙ ተባዙ ብሎ ምን አለው? መረቀው አይደለ? ባረከው። የእግዚአብሔር አዳም እንግዲህ ጻድቅ ነው። የእግዚአብሔር እቅድ፣ የእግዚአብሔር ፕሮግራም በአዳም ህይወት ውስጥ ጻድቃን እንዲበዙ ነበር። የሚወለዱት ሁላ ጻድቅ እንዲሆኑ ነበር። ምድሪቷ በጽድቅ እንድትሞላ ነበር። አሁንም የእግዚአብሔር እቅድ በክርስቶስ ኢየሱስ አካል ውስጥ ሆኖ በዚህ ዓለም ላይ ያለው አንድ ነገር ነው። በክርስቶስ ዓለምን መጠቅለል፣ የእግዚአብሔር መንግስት፣ የእግዚአብሔር ኪንግደም በዚህ ምድር ላይ ማምጣት ነው በሙላት። አሁን በዚህ ኪንግደም ውስጥ ይሄ የምስራች ይነገራል። የእግዚአብሔር ኪንግደም አለ፣ የእግዚአብሔር መንግስት አለ። መታይ ሁሉን የምትገዛ መንግስት አለች። ወደዚህ መንግስት ኑና ምን በሉ? ተቀላቀሉ። መታ በሙላት እኮ የምትገዛ መንግስት አለች ባይዘው። ስለዚህ ወደዚህ መንግስት ኑ ብላ የምትሰብክ የክርስቶስ አካል ነች፣ እኛ ነን ማለት ነው። ያኔ እንዳንቆጭ ማለት ነው። አሁን የምስራች ተብሎ ይነገራል። ስለዚህ የሚበዛ ዘር ነው ማለት ነው ውስጣችን ላይ ያለው የሚበዛ ዘር። ስለዚህ ህይወት በተናገራችሁ ኢየሱስ ያድናል ስትሉ፣ ኢየሱስ ይታደጋችኋል በምትሉ ሰዓት ላይ ህይወት እየዘራችሁ ነው፣ ህይወት እያካፈላችሁ ነው፣ ወይ ደግሞ ዘር እያበዛችሁ ነው። ዘር እያበዛችሁ ነው። የዘር በረከት እንጂ የዘር እርግማን የለብንም። ባይዘው ከዘር ማንዘር የሚመጣ የሚል ምናምን ጸሎት አንጸልይም። ምክንያቱም ዘር ቀይረናል። ቆየን ዘር ከቀየርን ዘራችን አሁን ክርስቶስ ስለሆነ ማለት ነው። በደሙ ስለተዋጀን ማለት ነው። የኢየሱስ ደም በውስጣችን ስለገባ ማለት ነው። የዘር በረከት ነው ያለብን፣ የዘር ደስታ ነው ያለብን፣ የዘር ጽድቅ ነው ያለብን። ዘር ከቀየርን፣ ቤተሰብ ከቀየርን ቆይተናል። ወገን ከቀየርን ቆይተናል። ቋንቋ ከቀየርን ቆይተናል። ከቋንቋ ተዋይተናል፣ ከህዝብ ተዋይተናል፣ ከወገን ተዋይተናል። አሁን የእግዚአብሔር መንግስት ሆነናል። የእግዚአብሔር ካህናት ሆነናል። ካህን ደግሞ ስራው ምንድነው? የምስራች። የአዲስ ኪዳኑ ካህን ምንድነው? የምስራች ያውጃል። በየአደባባይ ሄደ ከክርስቶስ ጋር ታረቅ። ኢየሱስ ይወዳል። በደስታ ማለት ነው። ፊቱን ፈገግ አድርጎ በውስጥም በውጭም ሁሉ ጊዜ የካህን ስራ በቃ አይመለከተውም። የተሰጠን ብቻ ስራ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወጥተውም በየስፍራ ወንጌልን ሰበኩ፣ እርሱም ከነርሱ ጋር በምልክት ያጸናላቸው ነበር። ብዙዎቻችን እግዚአብሔር ምልክት እንድናደርግ፣ እኛ ምልክት እንድናደርግ ነው ፍላጎቱ። የኛም ፍላጎት የህዝቡን ፍላጎት ኖ። ምልክት የአገልጋዩ ግዴታ አይደለም። ባለቤቱ ካደረገ አደረገ፣ ካላደረገም እሰየው። የአገልጋይ ግዴታው ግን የምስራቹን ወንጌል መስበክ ነው። ሁሉ ጊዜ በየስፍራው። ለዚህ እኮ ነው ሁሉ ጊዜ ታምራት አድርግ፣ ትንቢት ተንብይ ምናምን አይልም። ሁሉ ጊዜ ወንጌል ስበክ፣ በጊዜ ማለት ጊዜ። እንደው ወንጌል ሰባኪነትን ስራ አድርግ ነው የሚለው። ልጠቅልል። በክርስቶስ ኢየሱስ የተገለጠው የህይወት ስርዓት ዘላለማዊ የህይወት ስርዓት፣ ለኃጢአተኞች የተከፈለ ዋጋ አለ። ኃጢአተኞች ይሄን ቢቀበሉ ይድናሉ። ኢየሱስ የመጣው ህይወት እንዲሆን ነው። ኢየሱስ የመጣው ህይወታችን እንዲበዛልን፣ ደግሞ የተትረፈረፈ ህይወት እንዲሆንልን። ኑ ወደ ኢየሱስ ኑ። ኢየሱስ ግድ የላችሁም፣ ኢየሱስ ይወዳችኋል። ሃሌሉያ።